በዚህ መርሃ ግብር ላይ ባለፉት 8 ዓመታት በኢትዮጵያ በተፈጠረው ለውጥ የተገኙ ውጤቶችን የሚዘክሩ መፈክሮች ተስተውለዋል። የቦንጋ ከተማ አስተዳደር ከንቲባ ዶክተር ተክለአብ ቡሎ ባደረጉት የእንኳን ደህና መጣችሁ ንግግር ህዝቡ ለሀገር ሰላምና እድገት ያለውን ድጋፍ ለማሳየት አደባባይ በመውጣቱ አመስግነዋል። የህዝብን ተጠቃሚነት ያረጋገጡና ዓለምን ያስደመሙ ውጤቶች ባለፉት የለውጥ ዓመታት መመዝገባቸውን ተናግረዋል። የለውጡ መንግስት ውስንነቶችን በማረም ለሀገር መጽናት እየሰራ ነውም ብለዋል። የህዝባችንን ተጠቃሚነት የሚያረጋግጡና ዓለምን ያስደመሙ ውጤቶች ተመዝግበዋል። ላብነትም የህዳሴ ግድብ፣ የስንዴ አብዮት፣ የከተሞች ገጽታ ቀያሪ ኮሪደር ልማት፣ አቧራን አራግፎ አሻራን ያደመቀ ቱሪዝም ልማት፣ ገበታ ለሀገር ፕሮጀክት፣ የተቋማት ግንባታ፣ የትውልድ አሻጋሪ የትምህርት ስፍራት ጥገና፣ የሀገር ጥቅምን ያስቀደመ ስኬታማ ዲፕሎማሲ፣ ሁሉን ያሳተፈ የፖለቲካ ባህል፣ የህዝብን ችግር የሚቀርፉ መሰረተ ልማት ስራዎች ወዘተ ትውልድ የሚዘክራቸው ናቸው። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው በሀገር ሀብት የመጠቀም መብትን ያስገኘ ለውጥ መሆኑን ገልጸዋል። መጋቢት 24 የሀገራችን ህዝቦች የረጅም ዘመናት የድህነት የጉስቁልናና የኋላ ቀርነት ምስጢር የሆነው መገፋፋት ቀርቶ በጋራ ቁመና የሀገራችንን ጸጋ ለሀገራችን ብልጽግና የመጠቀም መሻታችንን በተግባር የገለጠ ለውጥ እንዲመጣ ያስቻለን ዕለት በመሆኑ ይህንን ታሪካዊ ዕለት እውቅና ለመስጠት በተጠራው የድጋፍ ሰልፍ ላይ በእንደዚህ አይነት ደማቅ ሁኔታ በአንድነት መገኘታችሁ ለሀገራችን መጪው ብሩህ ዘመን የሚያበረታታ በመሆኑ እንኳን ደስ ያላችሁ፣ በድጋሚ እንኳን ደህና መጣችሁ። ባለፉት 8 ዓመታት በርካታ ችግሮች ቢፈጠሩም በመንግስት ጠንካራ እርምጃዎች ችግሮች ታልፈው ውጤት መገኘቱን አመላክተዋል። ባለፉት 8 የለውጥ ዓመታት የገጠሙን በርካታ ተፈጥሯዊና ሰው ሰራሽ ችግሮች ቢኖሩም በመንግስታችን ቁርጠኝነትና በህዝባችን ድጋፍ ለእነዚህ ችግሮች እጅ ሳንሰጥ ይልቁንም ወደ ድል በመቀየር በርካታ ለውጦች ማሳካት የሚያስችል ከፍተኛ ልምድ ያገኘንበት ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ መጋቢት 24 ቀን 2010 ዓ.ም በኢትዮጵያ አካታችና ህብረ ብሔራዊ የፖለቲካ ስርዓት በመዘርጋት ፍትሐዊ የፖለቲካ ተሳትፎን እውን ለማድረግ መሰረት የተጣለበት ቀን ነው ብለዋል። መጋቢት 24 2010 ዓ.ም በሀገራችን አካታችና ህብረ ብሔራዊ የፖለቲካ ስርዓት በመዘርጋት ፍትሐዊ የፖለቲካ ተሳትፎና ውክልና እውን ለማድረግ የሚያስችል መሰረት የተጣለበት ዕለት ነው። በሐሳብ የበላይነት የሚያምኑ የፖለቲካ ፓርቲዎችም ሐሳባቸውን በነጻነት እንዲያራምዱ ምቹ ዕድል መፈጠሩን ተናግረው የተለያዩ ህጎች ተሻሽለው ተቋማት ኃላፊነታቸውን እንዲወጡ የተደረገበት ቀን መሆኑንም ገልጸዋል። የተለያዩ የፖለቲካ አስተሳሰብ ያላቸውና ከነፍጥ ይልቅ በሐሳብ የበላይነት የሚያምኑ የፖለቲካ ፓርቲዎችም ዓላማዎቻቸውን በነጻነት እንዲያራምዱ ምቹ ዕድል የተፈጠረበት ነው። ግዙፍ ሀገራዊና ቀጠናዊ ፋይዳ ያላቸው የኢትዮጵያውያን የአርበኝነት ምልክት የሆኑ ፕሮጀክቶችን ያሳካ ለውጥ እንደሆነ ርዕሰ መስተዳድሩ ተናግረዋል። በጣም ግዙፍ ሀገራዊና ቀጠናዊ ፋይዳ ያላቸው የእኛ የኢትዮጵያውያን የአርበኝነት ምልክት የሆኑ እንደ ታላቁ ህዳሴ ግድብ ፕሮጀክትን ከገባበት አረንቋ አውጥተን ግንባታውን በቆራጥነት በመምራት አጠናቀን በክብር አስመርቀናል። በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት ከስንዴ ተመጽዋችነት በመውጣት የምግብ ሉዓላዊነት እየተረጋገጠና የኢትዮጵያ የተፈጥሮ ሀብቶች እየታወቁ እንደሆነ ገልጸዋል። በምናብ ከፍታና በሀሳብ የበላይነት በሚያምን መሪያችን በክቡር ጠቅላይ ሚኒስትር አብይ አህመድ አመራር ግብርናችን በማዘመን ከስንዴ ተመጽዋችነት ወጥተን የራሳችንን የምግብ ሉዓላዊነትን በማረጋገጥ ላይ እንገኛለን። የባህር በር ጉዳይ ላይ የህዝብን ተጠቃሚነት በሚያረጋግጥ መልኩ በመስራት ጉዳዩ ዓለም አቀፍ ትኩረት እንዲያገኝ የለውጡ መንግስት ማድረጉንም ጠቁመዋል። ከለውጡ በፊት በነበሩት ጊዜያት የባህር በር አስፈላጊነትን ሀሳብ ማንሸራሸር ይቅርና ጉዳዩን እንደ ጥያቄ ማቅረብ የማይቻልበት ወቅት ነበር። ዛሬ ብልጽግና ፓርቲ የህዝባችንን ሁለንተናዊ ጥቅም ለማረጋገጥ ካለው ጽኑ እምነት ባደረጋቸው ዲፕሎማሲያዊ ጥረቶች በርካታ የዓለም ሀገራት ድጋፍ ማግኘት ችሏል።
የኢትዮጵያን እድገት የማይፈልጉ አካላት የህዝቡን አንድነት እየተፈታተኑ ነው ያሉ ሲሆን መላው የክልሉ ህዝብ የመንግስትን ስልጣን በዲሞክራሲያዊ መንገድ ለማረጋገጥ በሚያስችለው ምርጫ እንዲሳተፍ ጥሪ አቅርበዋል። የእኛን የኢትዮጵያውያን አንድነት የማይፈልጉ የውጭ ኃይሎችና የራሳቸውን ቡድናዊ ፍላጎት ለማሳካት የሚታትሩ የውስጥ ባንዳዎች የተለያዩ ሴራዎችን በመሸረብ አንድነታችንን ሊፈታተኑ እየሞከሩ ይገኛሉ። መላው የክልላችን ህዝብ የእነዚህን አፍራሽ ኃይሎች እኩይ ዓላማ በውል በመረዳት የመንግስትና የህዝብ ስልጣን በዲሞክራሲያዊ መንገድ የህዝብ ይሁንታ በሚረጋገጥበት ምርጫና ምርጫ ብቻ መሆኑን በሰባተኛው ሀገራዊ ምርጫ እንዲያረጋግጥ በአጽንኦት እጠይቃለሁ።